ስለናንተ መጥፎ ነገር የሚናገሩትን ሲያጡ እንዲያፍሩ በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስን አሳይ የሚል ቃል አለ። ክፉ የሚናገሩትን ሲያጡ እንዲያፍሩ ብለው ሲያጡ አጣምረው እንዲመለሱ መልካም በማድረግ ምሳሌ የሚሆን ራስን አሳይ። እስቲ አሜን በሏ። አረ እንዴት ተደርጎ ቀርጤስ እየኖርኩኝ እዛ እነዚዮስ የሚመለኩበት ያ ሁሉ ኃጢአት ሰዎቹ ራሱ እኮ ሆዳሞች ናቸው አይደል? ሆዳሞች፣ በላተኞች፣ ክፉ አራዊት ናቸው ይላል ከተማው ሰው። አንዱን መሆን ከባድ ነው እንኳን ሶስቱን ባንዴ። አንዱ ሆዳም ሆኖ ሰው በላተኛ ምን ማለት ነው? ራሱ ሆዳም ላይ በላት ጸልይ ነው የምትይዘው እጁን እግዚአብሔር ምኑ ጋር ነው የምትጸልይለት? ራሱ እዚህ ጋር ነው እዚህ ጋር ነው እዚህ ሆዳሞች ናቸው ብሎ ቀጥሎ በላተኞች ይላል። ከዛ ክፉ አራዊት ራሱ አራዊት እኮ ከባድ ነው። ቀጥሎ ክፉ የሚላለው ከፊት ከአራዊትነት ላይ ክፋት ሰው እኮ ነው። እንዲህ ናቸው ብለህ ራስ የጻፍከው ከተማ ላይ እንዴት አድርገህ ነው መልካም በማሳየት ራስን አሳይ የምትለኝ ሲለው ቁጥር 11 ላይ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትና ኃጢአተኝነትን ክደን የተባረከውን ተስፋችንን የኢየሱስ ክርስቶስን የክብር መገለጥ እየተጠባበቅን እግዚአብሔርን በመምሰል በጽድቅ ራሳችንን በመግዛት በአሁን ዘመን እንድንኖር ያስተምረናል። እስቲ አሜን በሏ። አሁን ጸጋው ምንድነው? ስራው ማስካድ፣ ቀጥሎ እንድንጠብቅ ማድረግ፣ ቀጥሎ ማስተማር። ሶስት አይደል ስራው? ያስክደናል፣ ቀጥሎ እንድንጠብቅ ያደርገናል ብሎ ራሳችንን እንድንገዛ እግዚአብሔርን እንድንመስል በጽድቅ እንድንኖር መቼ? አሁን በዚህ ዘመን ያስተምረናል። አሜን ነው። ይሄንን ግን የእግዚአብሔር ጸጋ ባንተ ሲሰራ የሚናገሩትን ክፉ ነገር ሲያጡ ያፍራሉ። ይሄን ሁሉ ድነት፣ ይሄን ሁሉ በጎነት፣ ይሄን ሁሉ የእግዚአብሔርን ቸርነት ተሸክመ እንዴት ነው መኖር ያለብህ? እንደ ቁጥር 11 እና እንደ ቁጥር 12